የእስራኤል አየር ኃይል ዋና አዛዥ አረብ ሀገራትን በቦምብ ለማደባየት መዛታቸው ተሰምቷል። በሌላም ዜና በእስራኤልና ሐማስ ጦርነት ቁጣቸው የገነፈለ በብዙ ሺህ የሚቆጠሩ ኢራናውያን ፍልስጤማውያኑን በመደገፍ አደባባይ መውጣታቸው ተገልጧል። የሟቾቹ ፍልስጤማውያን ቁጥርም ከ12300 በላይ ደርሷል ነው የሚባለው። ቱርክ በበኩሏ የእስራኤል መንግስት በዓለም አቀፉ ወንጀለኞች ፍርድ ቤት ለተጠያቂነት መቆም አለበት ስትል በፕሬዚደንቷ በኩል ዘራፍ ብላለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እንደ ሕፃን ልጅ ጨዋታ ነገሮች ሁሉ በቅጽበት የሚቀያየሩባት ብቻም ሳይሆን የሚዘበራረቁባት ሆናለች ዓለም። ከእውነት ይልቅ ውሸት ገዝፎና ጎልቶ ይነገርባታል። በጦርነት እልቂት፣ በረሃብ እልቂት፣ በስደትም እልቂት የሰው ልጅ በሰላም ከቤት ወጥቶ በሰላም ይመለሳል ወይ? በጥያቄ ያለ ጉዳይ ነው። ሰው ሰውን እያደነ ጫካ መድከም ከቶም ዱር ለዱር ሳይባዝን ዘር ወገን ብሎ ከሚያስበው ውጭ ያለውን አሳዶ በጭካኔ ካራው ሲቀላው ይሰማል ሳይሆን ከገዛ ደጁ ይታያል። ሀገራት በሀገራት ላይ፣ መንግስታት በመንግስታት፣ ህዝብ በህዝብ ላይ ገሚሱ በዘር በሃይማኖት፣ ከፊሉ ደግሞ አንድ ጋት ወይም ስንዝር ለማትሞላ መሬት ንጹህ ደም ሲያፈስና ህይወት ሲቀጥፍ ይታያል። እውነት መንምና ጠፍታለች። በአንጻሩ ደግሞ ሐሰትና ውሸት ገዝፎ ነግሷል። ሀገርና ህዝብ እንመራለን ከሚሉ ሰዎች ውሸትና ክህደቱ በርትቷል። በሐማስና በእስራኤል መካከል በተያዘው ከባድ ጦርነት እስራኤል በፍልስጤማውያኑ ላይ የዘር ማጥፋት ወንጀል ፈጽማለች በሚል ቱርክ የእስራኤል መንግስት በዓለም አቀፉ የወንጀለኞች ችሎት በፍርድ አደባባይ መጠየቅ አለበት ስትል በፕሬዚደንቷ ረሲብ ታይብ ኤርዶሃን አንደበት ጠይቃለች። ኔታንያሁን በዓለም አቀፉ የወንጀለኞች ፍርድ ቤት ይጠየቁ በሚል ድምፃቸውን ያሰሙ ሀገራት ቁጥር ተበራክቷል ነው የሚባለው። በቅርቡ እንኳን ደቡብ አፍሪካ በውጭ ጉዳይ ሚኒስትሯና በፕሬዚደንቷ በኩል ይህንኑ የጥሪ ድምጿን ማሰማቷ ይታወቃል። ዛሬ ደግሞ ቱርክ ደግመዋለች ይህንኑ ጉዳይ። የእስራኤል ጦር ኃይል ከሰማይ ከምድር የገባበት የጋዛ ሰርጥ ጦርነት እጅጉን ውስብስብና አስቸጋሪ ሊሆን እንደሚችል ዛሬም እየተነገረ ነው። ጦርነት በተራዘመ ቁጥር ደግሞ የንጹሐን እልቂትና ሰቆቃ ይከፋል። የእስራኤል አየር ኃይል ዋና አዛዥ በበኩላቸው የአረብ ሀገራትን በቦምብ ለመደብደብ መዛታቸው ተሰምቷል። የእስራኤል አየር ኃይል ዋና አዛዥ ቶማር ባር እንደገለጡት የሀገራቸው አየር ኃይል የመንን እንዳልነበረች አድርጎ ዶግ አመድ ሊያለብሳት እቅድ እንዳለው አስታውቀዋል። ከዚያም ውጭ ያሉ ባር ከዚያም ውጭ የእስራኤል አየር ኃይል በድፍን የመካከለኛው ምስራቅ ቀጠና ባሉ አካባቢዎች አስፈላጊ መስሎ በታየው ሁሉ ላይ አቅጣጫ ግዳጁንና ተልእኮን ሊወጣ መዘጋጀቱን ተናግረዋል። የእስራኤል ወታደራዊ ባለስልጣናት የዚህ መሰሉ የማስጠንቀቂያ መግለጫ የመጣው ደግሞ የየመን ሀውቲዎች እየተንጠራሩ ከፈጸሙት ከባድ ጥቃት በኋላ ነው። የየመን ሀውቲዎች በኤልያት ግዛት ተደጋጋሚ ባላስቲክ ሚሳይል ጥቃት ሰንዝረዋል። በየመን ጦር ኃይል የሀውቲዎች ቃል አቀባይ ብርጌዴር ጀነራል የሐያ ሳሬ እንደገለጡት የሀውቲዎች ጥቃት ተጠናክሮና ተስፋፍቶ ይቀጥላል ነው ያሉት። የአሜሪካ የመከላከያ መስሪያ ቤት ፔንታጎን በበኩሉ ባወጣው መግለጫ በቀይ ባህር ያስደፈጣት የዩኤስኤስ ቶማስ ሃድነር የጦር መርከብ ከየመን ወደ እስራኤል ለጥቃት የተሰማሩ የሰው አልባ የጦር አውሮፕላኖችን መታመጣሏን ገልጧል። በኢራን ብርቱ ድጋፍ የሚደረግላቸው የየመን ሀውቲ አማጽያን በእስራኤል ላይ ከባድ ጥቃት መሰንዘራቸውን ተከትሎ በብዙ ሺህ የሚቆጠሩ ኢራናውያን ለፍልስጤማኑ ድጋፋቸውን ለመግለጥ አደባባይ ወጥተዋል ነው የተባለው። የኢራን የተቃውሞ ሰልፈኞች በአደባባይ ይዘው ከታዩባቸው መፈክሮቻቸው መካከል ውድቀት ለአሜሪካ፣ ውድቀት ለእስራኤል ሲሉ ጮኸዋል። ገሚሶቹ የእስራኤልን ሰንደቅ ዓላማ ሲያቃጥሉ፣ ከፊሎቹ ደግሞ የሊባኖሱን ሐዝቦላ አርማ፣ ሌሎቹም የፍልስጤምን ሰንደቅ ዓላማ ይዘው የኢራንን ሰፋፊ ጎዳናዎች አጥለቅልቀው ታይተዋል ሲል ሬውተርስ አሰራጭቶታል። በዚያ የኢራናውያኑ ትዕይንተ ህዝብ ላይ የተገኙት የኢራን አብዮታዊ ዘብ ኃይል ዋና አዛዥ ሜጀር ጀነራል ሆሳን ሰላሚ እንዲህ ሲሉ ተደምጠዋል። ፍልስጤማውያን ወደ ተንዛዛ ጦርነት ገብተዋል። እስራኤል አስከፊ ሽንፈት ተጋርጦባታል። አሁን የታሪክ አቧራው ሁሉ ማጠራቀሚያ ሊነሳ ነው። ጦርነቱ ተጀመረ እንጂ አላበቃም። የሙስሊሙ ዓለም ማድረግ ያለበትን ሁሉ ያደርጋል። ማንም እንዲያውቀው የምንፈልገው ምንም ያልነካው ብቃትና ችሎታ እንዳለን ነው ያሉት። ይሁንና ሰላሚ በሐማስ የተያዘውን ጦርነት ኢራን በይፋ ስለመቀላቀሏ የሰጡት ፍንጭ የለም። ዛሬ ከወደዚያው የመካከለኛው ምስራቅ ቀጠና በወጣ ሰበር መረጃ የየመን አማጽያን ሀውቲዎች በቀይ ባህር ስትቀዝፍ የነበረች አንዲት የዕቃ መጫኛ መርከብ የእስራኤል ናት ሲሉ ማገታቸውና በመርከቢቱ ውስጥ የነበሩትን 25 ሰራተኞች በሙሉ አግተው መውሰዳቸው ተነግሯል። አሁን በእስራኤል
በእስራኤልና ሐማስ መካከል የተጀመረ የሚመስለው ጦርነት እንደ መጥፎ ጠረን በየትኛውም ስፍራ እየሸተተ ስሩ ቢሉ ቅርንጫፉ በመካከለኛው ምስራቅ ቀጠና ብዙዎችን ማነካካቱን ብቻ ሳይሆን ማካተቱ ለዓለም አዲስና ከባድ ስጋትን ደቅኖባታል። የየመን ሐውቲዎች በቀይ ባህር ካገቷት የቃጫይ መርከብ ያገኟቸውን 25 ሰዎች በሙሉ ወደ ምሽጋቸው መውሰዳቸውን የተሰማው የየመን አማጽያን ሐውቲዎች ቀድሞውኑ ባወጡት መግለጫቸው በቀይ ባህር የሚሆን በየትኛውም የዓለም አቀፍ የውሃ አካላት ላይ ሲቀዝፉ በሚያገኟቸው አንድም የእስራኤል ሁለትም ከእስራኤል ጋር ግንኙነት ያላቸውን መርከቦች ባገኟቸው ስፍራ መጥተው እንደሚያወድሙ መግለጣቸው አይዘነጋም። የየመን ሐውቲዎች ያንን የሚያደርጉት ደግሞ እስራኤል በጋዛ ሰርጥ የገባችበት ጦርነት እስከሚጠናቀቅ ይቀጥላል ነው ያሉት። በየመን ዋናው ተደራዳሪና ቃል አቀባዩ መሐመድ አብዱል ሰላም በሰጡት ማብራሪያ እስራኤል የሚገባት ብቸኛው ቋንቋ የኃይል ብቻ ነው ሲሉ ያላቸውን ኃይል ሁሉ ለመጠቀም መወሰናቸውን አስታውቀዋል። አብዱል ሰላም አክለው ሐውቲዎች አሁን በቀይ ባህር የወሰዱት እርምጃ በባህር ካወጁት ጦርነት የመጀመሪያው ተግባራዊ እርምጃ መሆኑንም ገልጠዋል። ሰውየው ከንፈራቸው እስኪቆስል ድረስ ጥርሳቸውን በነከሱበት በዚሁ መግለጫቸው አለቀ፣ ይሄ የመጀመሪያው ነው ሲሉ ተደምጠዋል። ይህንን የመርከቧን በሐውቲዎች መታገት ወዲያም የመርከቢቱ ሰራተኞች ታግቶ መወሰድ የሰሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ማብራሪያ ያቺ በቀይ ባህር ላይ ስትቀዝፍ የነበረችዋ ግዙፍ የቃጫይ መርከብ የባሃማስን ሰንደቅ ዓላማ ስታውለበልብ እንደነበር ገልጠው የጫነችው ቁሳቁስ ግን የእስራኤላዊው ባለብዙ ቢሊዮን ዶላር ዲታ ገንዘብ መሆኑን በምሬት ገልጠዋል። እንደ ኔታንያሁ ዝርዝር ማብራሪያ ታዲያ ከታገቱት የመርከቡ 25 ሰራተኞችም የበርካታ ሀገራት ዜጎች እንዳሉ ሲገለጥ የቡልጋሪያ፣ የፊሊፒንስ፣ የሜክሲኮና የዩክሬን እንጂ አንድም የእስራኤል ዜጋ እንደሌለ አስታውቀዋል ኔታንያሁ። ሐውቲዎች በበኩላቸው ስለያዟቸው የመርከቧ ሰራተኞች ጉዳይ ማብራሪያ ሲሰጡ በእስላማዊ ስርዓት ጉዳያቸው ይታያል ከማለት ውጪ የሰጡት ተጨማሪ ፍንጭ የለም። የኔታንያሁ ጽሕፈት ቤት ባወጣው መግለጫው የሐውቲዎችን ግብር የኢራን የሽብር መረብ ሲል በጽኑ ማውገዙን የተሰማው። ሁለት የአሜሪካ የመከላከያ ባለስልጣናትም የሐውቲ አማጽያን በቀይ ባህር መርከብ ማገታቸውን ሲገልጡ ያገቷት መርከብ የጋላክሲ ሊደር የምትባል መሆኗን አክለው ገልጠዋል። አንድ የኢራን ከፍተኛ ባለስልጣን በሰጡት መግለጫ ደግሞ የጋዛ ሰርጥ ጦርነት በመጪዎቹ ቀናት በአዲስ ግንባር ተጠናክሮ ይቀጥላል ሲሉ አስጠንቅቀዋል። ሐማስ በጋዛ ሰርጥ በያዘው ከባድ ጦርነት ብቻውን አይደለምም ነው ያሉት። የኢራኑ አብዮታዊ ዘብ ኃይል የቀድሞ አዛዥ መወሰን ረዛዬ በመጪዎቹ ቅርብ ቀናት በእስራኤል ላይ የሚከፈቱ ተጨማሪ የጦር ግንባሮች ይኖራሉ እመኑኝ ሲሉ አብራርተዋል። ረዛዬ ከሊባኖሱ አልማያዲን ቴሌቪዥን ጋር በነበራቸው ሰፊ ቃለ ምልልስ ኢራን ለሐማስ ድጋፏን ለመስጠት እረፍትና እንቅልፍ የላትም ሲሉ አስረግጠዋል። እስራኤል ከሐማስ ጋር በታጋቾቹ ዙሪያ የጀመረችው ድርድር ያለመስላቱን ተከትሎ በሰሜናዊ ጋዛ ሰርጥ እጅግ ከባድ ጦርነት ውስጥ መግባቷ ተነግሯል። ዋሽንግተን ፖስት ትናንትና እሁድ ባሰራጨው ዘገባው እስራኤልና ሐማስ በታጋቾቹ መለቀቅ ዙሪያ ለስምምነት መቃረባቸውን ማሰራጨቱ አይዘነጋም። ያ እንዲሆን ታዲያ ሁሉም ወገኖች ከያዙት ጦርነት ቢያንስ ለ5 ቀናት ተግ እንዲል ተስፋ ሲሰጥ ሐማስም በየ24 ሰዓቱ 50 ታጋቾችን ለመልቀቅ ወደ መለሳለሱ ተቃርቦ እንደነበር የዋሽንግተን ፖስት ዝርዝር መረጃ ያሳያል። የትናንትናው ዋሽንግተን ፖስት ይህንን ዜና ቢያሰራጭም ታዲያ የእስራኤልም ይሁን የአሜሪካ ባለስልጣናት በየወገናቸው የተኩስ አቁም ፋታ የማይታሰብ መሆኑን መናገራቸው ነው የሚነገረው። የሐማስ ጦረኛ ኃይሎች በጋዛ ሰርጥ የምድር ከርስ ኪሳማ ስፍራዎች የደፈጣ ውጊያ በመክፈት ለእስራኤል ጦር ኃይል የሚቀመስ አልሆኑም ነው የሚባለው። እሁድ ለሰኞ ሙሉ ሌሊቱን ከባድ የተባለ ጦርነት በሐማስና በእስራኤል መካከል እየተካሄደ ዛሬም መቀጠሉ ይነገራል። አሁን በጋዛ ሰርጥ ያለንበትን አንለቅም ብለው የተቀመጡ ከ100 ሺህ በላይ ፍልስጤማውያን መኖራቸውም ይታወቃል። የእስራኤል ጦር ኃይል ዛሬ ባወጣው መግለጫው 55 ሜትር ርዝመት ያለው ትልቅ የመተላለፊያ መስመር ከጋዛ ሰርጥ የአልሺፋ ሆስፒታል ጥልቅ ስፍራ ማግኘቱን አስታውቋል። በአንድ ወቅት ምርጥ ሪፈራል ሆስፒታል የነበረው የአልሺፋ ሆስፒታል ዛሬ ላይ የጅምላ መቀበሪያ ስፍራ ሆኗል ነው የሚባለው። የእስራኤል ጦር ኃይል በበኩሉ በዚያ የታላቁ የአልሺፋ ሆስፒታል እጅግ ግዙፍና የተለያየ አይነት መጠን ያላቸው የጦር መሳሪያዎችን ማግኘቱን አስታውቋል። ይህ ህዝቦላ ኃይሎች በበኩላቸው ከ1000 በላይ ሮኬቶችን ወደ እስራኤል ማስወንጨፋቸው ተነግሯል። የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት ኢራን በኢራቅ በሶሪያና በየመን ያሉትን ታጣቂ ኃይሎች በእስራኤል ላይ ማዝመቷን ገልጠዋል። ጋላንት አክለውም ኢራን ቀድሞውኑ ታደርገው የነበረውን ተሞክሯን እናውቀዋለን፣ እኛም ለምላሹ በዝግጅት ላይ ነን ሲሉ አስጠንቅቀዋል። እንደ እስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት ማብራሪያ ታዲያ ሐማስ በእስራኤል ላይ ከፈጸመው የዚያ የአውሮፓውያኑ ጥቅምት 7 ቅዳሜ ማለዳ ጥቃት ጀምሮ የሊባኖሱ ሸማቂ ቡድን ሂዝቦላ ከ1000 በላይ ሮኬቶቹን በእስራኤል ላይ ማስወንጨፉን አረጋግጠዋል። ሂዝቦላም በበኩሉ በእስራኤል የበቀል ጥቃት ከ80 በላይ አባላቱን ማጣቱን አልሸሸገም። ይህ በእንዲህ እንዳለ
በአሜሪካ ከኢራን ጋር ወደ ሙሉ ጦርነት የምትገባበት አደገኛና አዲስ አጋጣሚ መቅረቡ ተገልጧል። አሜሪካ በመካከለኛው ምስራቅ ባሰፈረችው ኃይሏና ማዘዣዎቿ ላይ ከጥቅምት 7 የሐማስ ጥቃት ቀን ጀምሮ የሚሳኤልና የሮኬት አበላ ሲዘንብባት እንደነበረና የአጻፋ ምላሽ ስትሰጥ እንደነበረ አይዘነጋም። ሆኖም ግን አሁን በቀጠናው ያሉት ኢራን ተከሎቹ ናቸው የሚባልላቸው ታጣቂ ኃይሎች በብዙ 10ና 100 ሺህ የሚቆጠሩ ነበልባል ኃይሎችን ያስታጠቁና ሞታቸውን እንደ ቀለበት ቀን የሚቆጥሩ አካላት መኖራቸው ይነገራል። ታዲያ አሁን እነዚህ ኃይሎች ህብረትና አንድነታቸውን አጠናክረው በአሜሪካና እስራኤል ላይ የማያዳግምና የማያንሰራራ ወዲያም ግልጥ ጦርነት ማወጃቸው ይነገራል። ከአሜሪካ የወጣውን መግለጫ አሶሺየትድ ፕሬስ ከሽኖ ሲያቀርበው በቃ ይሄ ያንዳንድ ጊዜ ድብደባ የኢራንን ታጣቂዎች አላቆሰላቸውምና እምሽክ ካድርጎ የሚያጠፋቸውን መርዝ መቅመስ አለባቸው ስትል ለግዙፍ ጦርነት መሰናዳቷን አውቃለሁ ነው ያለው አሜሪካ። አሁን ያ የሚፈራው ነገር ሁሉ እየቀረበ ያለ ነው የሚመስለው የዚያ አጥፊው የኒውክሌር ጦርነት። ትንታኔ ዘገባውን ስናዘጋጅ በዋቢነት ዴይሊ ቢስትን፣ የሩሳሌም ፖስትን፣ የኒሳፋቅን፣ የኔት ኒውስን፣ ኢንዲያ ቱዴይን፣ ሚድል ኢስት ሞኒተርን፣ ሲቲ ኒውስን፣ ዘ ቴሌግራፍ ኦንላይንን፣ አውትሉክን፣ ሳውዝ ቻይና ሞርኒንግ ፖስትና ዘ ኢንዲያን ኤክስፕረስን ተጠቅመናል።